በነገራችን ላይ አንዳንድ ሰዎች ምርጫውን ለመበጥበጥ የምታደርጉትን ጥረት ሰዎች ልቦናቸው የመሞት ጥግ ላይ የሚደርሱት ምን ላይ ሲደርሱ እንደሆነ ምን አይነት ሁኔታ ላይ ሲገኙ እንደሆነ ቁርአን ያወራራልናል። ለሁለት እንሰነጥቀዋለን ከዛ በኋላ እድሜ ልክ ስትባሉ ስበሳችሁ ትኖራላችሁ። السلام عليكم ورحمة الله تعالى وبركاته ودنا يتكبراتشو يا نور فاميليوش اندي تالاتشو እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ሰሞኑን የመጅሊስ ምርጫ አለ። ይሄንም ተከትሎ እንግዲህ እነን ሙስሊም የሆኑ ሰዎች አንዳንድ ሙስሊሙ ማህበረሰብ አንድ እንዳይሆን ሙስሊሙ ማህበረሰብ ተቋም እንዳይኖረው የሚፈልጉ ሰዎች ከፍተኛ የሆነ እንቅስቃሴ ያደረጉ ነው የሚገኙት። ከነዚህም መካከል እንግዲህ ያው በስድብ ነው የምናቀው እፎ የሚባለው ግለሰብ እንግዲህ ተመልሶ መጥቶ ሙስሊሙን ማህበረሰብ አንድ እንዳይሆን እንሰራለን በግልጽ ማለት ነው አንድ እንዳይሆን እንሰራለን እንከፋፍለዋለን እያለ እየዛተ ነው የሚገኘው። ነገር ግን ይሳካላቸዋል እንዴ? ኢንሻአላህ በጭራሽ አይሳካላቸውም። ወላሂ አይሳካላቸውም። ሙስሊሙ ማህበረሰብ አንድ ሆኖ ልዩነቱን አቻችሎ አንድ ሆኖ የተሻለ ተቋም መብቱን የሚያስከብርለት አሁን እየሰማችሁ ነው። ሰሞኑን በ12ኛ ክፍል ተፈታኞች መካከል እንግዲህ የተፈጠረ ያለው ዋቻሞ ዩኒቨርሲቲ አክሱም ላይ ምናምን እንግዲህ ሂጃብ እንዳይለብሱ እየተከለከሉ ነው የሚገኙት። እንግዲህ ይሄን የሚከላከል ይሄን የሚቃወም ትክክለኛ የሆነ ተቋም እንድንገነባ እንግዲህ አንድ ሆነን ሁላችንም በአንድ መንቀሳቀስ አለብን ብዬ አስባለሁ። እንደዚህ አይነት ግለሰቦች ያው ነዋሂድ ጋር ቀርበው መከራከር አይችሉም። ታውቃላችሁ ነዋሂድ ያአላህ ያላቸው ዕውቀት በጣም የሚያስገርም ነው። እነሱ ጋር ቀርበው በሐሰብ መከራከር አይችሉም። ነገር ግን ሙስሊሙ ማህበረሰብ መክፈል እንዲሁም ደግሞ በትንሽ ልዩነቶች ውስጥ እየገቡ ሙስሊሙ ማህበረሰብ ጠንካራ ተቋም እንዳይኖረው ምርጫው ላይ ፎከስ እንዳያደርግ የተሳሳተ ሰዎችን እንዲመርጥ እንዲያደርግ እንግዲህ እየሰሩ ስለሆነ ሁላችሁም ልትጠነቀቁ ይገባል ብዬ አስባለሁ። ስለሱ መረጃ ኢንሻአላህ ሰጣችኋለሁ። ሌሎችም አዳዲስ ቪዲዮዎች አሉ እነሱን ኢንሻአላህ እናያለን። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ ነባሮች ደግሞ ኢንሻአላህ ቪዲዮውን ሁላችሁም ላይክ እያደረጋችሁ ለሙስሊሙ ማህበረሰብ እንዲሁም ደግሞ ለሌሎች እንዲዳረስ እንድታደርጉ አደራ ማለት ፈልጋለሁ። ቀጥታ ወደ መጀመሪያው ቪዲዮ ልሰራችሁ። በነገራችን ላይ አንዳንድ ሰዎች ምርጫውን ለመበጥበጥ የምታደርጉትን ጥረት የሚበጃችሁን ሰው ለመምረጥ ጥረት ብታደርጉ ይሳካላችሁ ነበር። ይህ ምርጫ ለህዝብ ሙስሊሙ ምን ማለት እንደሆነ የገባችሁ አይመስለኝም። መበጥበጥ ቀላል ነገር መስጂድ ላይ ከዓሊም አንድ ከወጣት አንድ ከምሁር አንድ እንዲሁም ከሴት ጨምሮ በአጠቃላይ 5 ሰው ይመረጣል። እነዚሁ ከመስጂድ የተመረጡ ሰዎች ናቸው ሳንሱር እየተደረጉ ሄደው እስከ ክልል ደረጃ ከክልልም ወደ ፌደራል የሚሄዱ ተብሏል። እኛ አሁን የምንጠብቀው መስጂድ ላይ ግዴታችን ሄደን መምረጥ ነው። ከዛ በኋላስ የተባለው ነገር ተፈጻሚ ይሆናል አይሆንም ያኔ እንጠያየቃለን። አሁን ምንም ባላየንበት ምርጫ ለመበጥበጥ በየመንደሩ ወረቀት ይዘን እየዞርን ማህበረሰቡን ግራ ከምናጋባው ህገወጥ ነገር ነው ባይዘው ያስጠይቃችኋል። ካላወቃችሁ ልንገራችሁ። ስለዚህ እኛ ግዴታ መስጂድ ላይ ያለውን እንምረጥ። እነሱ የምርጫ አስፈጻሚ ቦርድ ባለው መንገድ ይህ ምርጫ እስከ ፌደራል ደረጃ ሄዶ የስልጣን ርክክብ ይደረጋል አይደረግም አብረን የምናየው ነገር። መጀመሪያ ግን መስጂዳችን ላይ ያለውን መርጠን እንስጥ የኛን ግዴታ ነው። ያ ጀማዓ በጣም አደራ ማለት ፈልጋለሁ። በጣም መጠንቀቅም ይኖርብናል ኢንሻአላህ ብዬ ነው ማስበው። ሙስሊሙ ማህበረሰብ አንድ ሆኖ ተቋሙን በጠንካራ ተቋም እንግዲህ እንዳይመሰረት ያደረጉ የሚገኙት እነዚህ ግለሰቦችን መጠንቀቅ ይኖርብናል። በግልጽ ሚዲያ ላይ ወጥተው እንግዲህ እየተናገሩ ነው የሚገኙት ሙስሊሙ ማህበረሰብ አንድ እንዳይሆን ሙስሊሙ ማህበረሰብ በተለያየ መንገድ ተከፍሎ እርስ በርሳችን እየተባላን እንድንቆይ የሚፈልጉ አካላቶች አሉ። እነዚህን በደንብ በመረዳት ሙስሊሙ ማህበረሰብ ነቅቶ እነዚህን ሰዎች ሊከላከላቸው ይገባል። ሙስሊሙ ማህበረሰብ ያለውን ልዩነት ኢንሻአላህ በውይይትና በንግግር እየፈታ እንግዲህ አንድ ተቋም እንዲመሰረት አደራ ማለት ፈልጋለሁ። ይሄን ንግግር ሲሰሙ እናንተም ይሄን ነገር እንደምታስቡ እርግጠኛ ነኝ። ይሄን ንግግር ተመልከቱ። ለሁለት እንሰነጥቀዋለን ከዛ በኋላ እድሜ ልክ ስትባሉ ስበሳችሁ ትኖራላችሁ። ደግሞም እናሳካዋለን ደግሞም እናደርገዋለን። ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ ነው። አንድ መስጊድ እንዳሰግዱ
ሴጋው ፎይን እንደሰማችሁት ስለ ወዳጆቹ ስለ አህባሽ ያወራ ነው እንግዲህ ኦርቶዶክሶች ለወደፊት እቅድ አለን አህባሾች ለወደፊት ለብቻቸው መስጂድ ይኖራቸዋል በደንብ እየሰራን ነው እያለ የማህበረ ቅዱሳንን እቅድ እየነገረን ነው እንደሚታወቀው ማህበረ ቅዱሳን ሙስሊም በዚህ ሄደ ሙስሊም በዛ ወጣ ስንት መስጊድ ሰራ እያለ የሚከታተል በፊት በነ ዳቆን ዳንኤል ክብረት በኩል መስጊድ በዚህ ወጣ መስጊድ በዚህ ገባ እያሉ ሲነግሩን የነበሩ ናቸው እንግዲህ አህባሾች ለነ ሴጋፎይ ወዳጅ ያልኩበት ምክንያት ምንድነው አህባሾች ሴጋፎይ ቤት እየገቡ ለቅሶ ይደርሷቸዋል ምክንያቱም በዚህ ጊዜ የሥላሴ ዶክትሪን ክርስትና ሃይማኖት ቤተክርስቲያናት በነጽጽሩ አፈር ድሜ በልተዋል በቃ ኦኬ ኢየሱስ ፈጣሪ ነው ማርያም ፈጣሪ እናት ናት የሥላሴ ዶክትሪን ብለው ከዚህ በኋላ ለሚመጣ ጄነሬሽን መስበክ የማይችሉ መልኩ ሥላሴ ሞቷል አብቅቷል ተቀብሯል ራሳቸው ተስካሩን በልተው ጨርሰው ድንኳናቸውን ሰብስበዋል በነጽጽር አፈር ድሜ መብላታቸውን የሚያውቁ አህባሾች እየሄዱ ለቅሶ ይደርሷቸዋል እነማንን የሥላሴ ዶክትሪን ቤተክርስቲያናትን ኦኬ ከባለሲጋ ኦፎይሲር ሲንጦሎጦሉ የነበሩት አህባሾች ናቸው እንግዲህ ወዳጅ ያደረኳቸው ለምንድን ነው ሁለቱም ፊርቃዎች በኩፍር ዓለም ያሉትም በዚህ በመንፈቅና ዓለም ያሉትም የሚያመሳስላቸው ነገር አለ እሱ ምንድነው የሞተን ሰው የሆነ ነገር ያደርግልናል የሚሉ ናቸው ለምሳሌ በአህባሽ መንፈቅና የሞተ ሰው ይለመናል ይሄን አድርግልኝ እንዲህ አድርግልኝ ተብሎ ሞቷል እኮ አጥቷል እኮ የሚያደርግ የሚጠቅም የሚጎዳ አምላካችን አላህ Subhanahu Wa Ta'ala እንጂ የሞተ ሰው አይደለም በክርስቲያኑ ዓለም ስትሄዱ እንግዲህ ማርያም ሞታለች ነገር ግን የፈጣሪ እናት ናት ከሞት ተነስታለች ብዙ ነገር ታደርግልናለች ተብሎ በኦርቶዶክስ ቤተክርስቲያን ይታመናል ኦኬ ኢየሱስ ክርስቶስ ባይሞትም ሰው ነው ሰው ይጠቅመናል ይጎዳናል ብለው ሰውን ፈጣሪ ያደርገው ሰውን የሚያመልኩ ናቸው ይሄ ደግሞ መጽሐፍ ቅዱስ ላይ የለም ስለዚህ ወዳጅነት አላቸው ከሐዋርያት ከነቢያት ከሰሃቦች አስተምሮ ውጪ ስለሆኑ ማለት ነው ያማለህም ማለ ኦርቶዶክሳውያኑ ምንድናቸው ከሃዲያን ካፊሮች ናቸው በማርያም ላይ ካፊር ይሆኑ በኢየሱስ ላይ ካፊር ይሆኑ በሐዋርያት ላይ ካፊር ይሆኑ በአላህ ላይ ካፊር ይሆኑ ናቸው በማርያም ላይ ሲባል ማርያም ፈጣሪ ነው ልጅ ብለው የማርያምን ስም የሚያጠፉ በኢየሱስ ላይ ካፊር ሲባሉ ኢየሱስን ፈጣሪ የሚሉ ናቸው በሐዋርያት ላይ ካፊር ሲባሉ ሐዋርያት ኢየሱስን ያመልኩት አስመስለው ኢየሱስን እናመልካለን የሚሉ ናቸው ሐዋርያት ኢየሱስን አላመለኩም ነብያት ኢየሱስ የሚባል ፈጣሪ አያውቁም በዚህ ሁሉ ካፊር ናቸው የሞተ ሰው ይለማመናሉ አህባሾቹም ምናፍቆቹም የሞተ ሰው የሚለምኑ ናቸው ጠማማ ሙስሊሞች እንላቸዋለን ካፊርን ባንላቸው ማለት ነው እንግዲህ ለሁለት እንከፍላለን አህባሽ ብቻውን መስጂድ ይሰራል ምናምን ብትል አቡ ሴጋ ምንም አታመጣም ምክንያቱም እኛ የነብያት አስተምሮ የሐዋርያት አስተምሮ የሷሃቦች አስተምሮ የመጀመሪያዎቹ ሰዎች አስተምሮ አለን በመረጃ ነው የምናጋለጠው ያንተን ዶክትሪን አፈር ድሜ እንዳበላ ነው ሁሉ የአህባሽን ዶክትሪን አፈር ድሜ ይበላል ምክንያቱም አህባሽን የመሰረተው ምናልባትም ኢትዮጵያ ውስጥ የተወለደ አብደላ ሐራሪ የሚባል ሐረር ውስጥ የተወለደ ምናልባትም ከአረብ ጎሳ ነው ተብሎ ነው የሚነገርለት ነገር ግን የተወለደው ኢትዮጵያ ነው ከኢትዮጵያ ወደ ሊባኖስ በመሄድ ሊባኖስ ላይ ጦርነት ድርቅ ነበረ ያን ምክንያት በማድረግ የፈጠረው አመለካከት ነው ያ አመለካከት ደግሞ በቁርአን በሐዲስ በሷሃቦች እምነት አፈርድሜ የሚበላ ነው አሁንም አፈርድሜ እየበላ ነው ኦኬ የአህባሽ ጥመቶች ጫት ቃሙ የሞተ ሰው ጋር ሄዳችሁ ተለማመኑ ቀብር ጋር ሄዳችሁ ተለማመኑ ያሉ ሲያስተምሩ ይሄንን የሚሰማ አዲስ ትውልድ አይኖርም ኦኬ አንባቢ ትውልድ ነው የሚኖረው ተግባብተናል ሱብሃንአላህ ወላሂ ሐቅ ነው ንጽጽር ላይ ማንም ፊት ለፊታችን ሊቆም አይችልም ታቃላችሁ ይሄን ደግሞ አስመስክረናል እነ ዋሂድ እነ ሁሱ ሱብሃንአላህ በጣም በሚገርም ዕውቀትና በሚገርም መረጃ እንግዲህ ይዘው እየቀረቡ ሙስሊም ማህበረሰብ ሲያስደስቱት እንደዚህም ደግሞ ሌሎች እምነት ተከታዮች ሂዳያ ሲሆኑ ተመልክተናል ውይይትም ላይ እንግዲህ ምን ያክል ዕውቀት እንዳላቸው ሱብሃንአላህ ወላሂ በጣም ነው የሚያስገርመው ምን ያክል ዕውቀት እንዳላቸው እንግዲህ ለሁሉም ማህበረሰብ አሳይተዋል ነገር ግን ደግሞ እነዚህ እንግዲህ መሳደብና እንደዚህ ደግሞ በተንኮል የተሞሉ ሰዎች እንግዲህ የሚያደርጉት በንጽጽር ወይም ደግሞ በውይይት እኛን መርታት ስለማይችሉ እንግዲህ በትናንሽ ልዩነቶች ያነሱ እነዚህ ሰዎች ይያሉ በቃ ሙስሊም ማህበረሰብ አንድ እንዳይሆን መከፋፈል በተጨማሪም ደግሞ እንግዲህ ሙስሊም ማህበረሰብ ያለበት ሁኔታ አሁን ላይ ምርጫ ላይ በመሆኑ ምርጫ ላይ ፎከስ እንዳያደርግ ሙስሊም ማህበረሰብ ቴንሽኑን መበታተን ነው እንግዲህ እየሰሩ ያሉት ሁሉም ሙስሊም ማህበረሰብ በስርዓት ትክክለኛ መሪዎችን መምረጥ ይኖርበታል ኢንሻአላህ በያስባለሁኝ እንግዲህ ወደ ቀጣይ ቪዲዮ እንሄዳለን ሰዎች ልቦናቸው የመሞት ጥግ ላይ የሚደርሱት ምን ላይ ሲደርሱ እንደሆነ ምን አይነት ሁኔታ ላይ ሲገኙ እንደሆነ ቁርአን ያወራራልናል በቃ ሰው ልቡ ሲሞት ማለት ነው
እና ሱራ በቀራ ላይ ስለ ሙናፊቆች ሲያነሳ አላህ እንዲህ ይላል يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون አላህን የሸወዱ ይመስላችኋል ምእመናንንም ጭምር ራሳቸውን እንጂ ሌላ ማንንም አልሸወዱ ነገር ግን ይሄን ሁላ ስቴፕ ሲሄዱ وما يشعرون ይላል እና እቺ ቃል ናት እንደው የሐሳቤ ማጠንጠኛ የሆነችው ፊል ያደርጉም ፊል ማድረግ ምን መሰላችሁ አንድ ሰው መጥፎ ነገርን ሲሰራ ውስጡ አለ ማንንም ይሁን ማንንም ባይዘው ይሄን ምላችሁ በቃ ሰው ከሆነ ማለት ነው ውስጡ ላይ ምን ስሜት አለ መጥፎ ነገር ይሰራ የሆነ ሚረብሽው ስሜት አለ አታድርግ አሬ ትክክል አይደለም ከዛ ሲደግመው ይኮረኩማል ውስጡ ተው አታድርግ ከዛ እሱ አታድርግ የሚለውን ስሜት እየረገጠው ያን ነገር ባደረገ ቁጥር ፊል ማድረግ ያቆማል ያን ነገር ሲያደርገው ምንም አይመስለው ከዚህ አልፎ በጣም የሚያስፈራው መስላችሁ አለፍ ብሎ የቁርአን አንቀጽ ላይ ያለው ትርጉም ነው وإذا قيل لهم لا تفسدوا في الأرض እነዚህ ሰዎች ምድር ላይ ጥፋትን አታስፋፉ ሲባሉ قالوا إنما نحن مصلحون እኛ አቅኚዎች ነን የምን ጥፋት ነው የምታወሩት ይላሉ ማለት መጥፎ ነገር የማድረግ ልማዳቸው በጣም ከልክ አልፎ ውስጣቸው ምንም የሚነግራቸው ነገር ሲያጣ ይሄ አምባገነታቸው የጥጋባቸው ያለ መሰማቱ ያለ መቆርቆር ስሜት ምን አይነት ስሜት ነው ላይ የሚሆነው የኩራት በቃ ምንም ነገር ያድርግ ሰው እየጨቆነ እና نحن مسلمون እኛ አቅኚዎች ይላል ዓለም ላይ ያየን ነው አሁን መጅኑን የሆኑ እብድብ የሆኑ መሪዎችን ያየን ነው በቃ ሌላ ዓለም ሌላ ጉድ ውስጥ ሊከቷት እየሞከሩ ግን ምንድነው ፊሊንጋቸው እነሱ ትክክል እያደረጉ እንደሆነ የሚሰማቸው ከዛ አረ አመኑ ምናም ሲባሉ እናንተ ቂላቂሎች ጅላጅሎች ይላሉ ያው እዚህ ደረጃ ይደረሳልና ሁልጊዜ ነፍስን ማጥራት ነፍስን ማረቅ ተዝኪያ ማድረግ የሙእምን የሆነ ሰው ወይም አማኝ የሆነ ሰው ሁሉ ጊዜ ቤተሰብ መሆን ያለበት ነገር ነው አላህ ከኒፋቅ ይጠብቀን ሰላም አለይኩም ወራህመቱላሂ ወበረካቱ ሱብሃንአላህ በጣም የሚገርም ነው ተግዛስ ወንድማችን የሰጠን ሐቂቃ እውነት ነው መጥፎ ነገር ስንሰራ እናቀዋለን ስሜታችን ሲንስ ስናደርገው ምንም አይነት ጥሩ አይነት ስሜት አይሰማንም ግን ደግሞ ያው ነፍስያችን ያሸነፈን ሸይጣን ያታለለን ነው እንጂ ሐቂቃ ፊሊንጋችን ራሱ በቃ ጥሩ እንዳልሰራን ይነግረናል ፊሊንጋችን ራሱ ጥሩ አይሆንም የሆነ መጥፎ ነገር ስንሰራ አላህ ጋር ተጣላን የሆነ ቅር የሚያስብል ነገር እንደሰራን እናቃለን እና ኢንሻአላህ ወንጀል ምን ሰራ ወንድሞችና እህቶች ተውበት ማድረግ ወደ አላህ መመለስ ሁሉ ጊዜም ይሄን ነገር ማስቀደም ይኖርብናል በያስባለሁኝ ኢንሻአላህ ቀጣይ ወንድም ኻሊድ በጣም የሚገርም ዳዕዋ አለው እሱን ቪዲዮ ልጋብዛችሁ በልጽገና በፖለቲካው ሳይንስ አንዲት ሀገር ለመባል ስንት ነገር ያስፈልጋታል ሁለት ነገሮች ማሻአላህ የመጀመሪያው ምንድነው ብለናል ጠንካራ ብሔራዊ ደህንነት ነው ሁለተኛው ምንድነው በሉኛ በልጽገና እና ኢብራሂም አለይሂ ሰላም ሁለቱንም አስቀድመው ነው የተናገሩት አላሁ አክበር that's it አየ መጀመሪያ ስለ ሰላም አወሩ ከዛ በኋላ ቀጥለው ስለ ኢኮኖሚ አወሩ ወርዙቅ አግለጉ ሚነ ተመራት አሉ በውስጡ ያሉ ከተሞች የሚኖሩትን ባለጸጋ አድርግልን ጌታዬ ይዋሉ ሁለቱን ነገሮች በአንዲት ሀገር ግዴታ ፈንክሽን ፖለቲካል ሳይንስ ዩኒቨርሲቲ ሲያስተምሩ ቁጭ ብዬ ይሄ ነገር ኢብራሂም ተናግሮት ነበር አይደል ሱረቱል በቀራ ሱረቱል ኢብራሂም ከኛ ነው እንደሚመስሉት እነዚህ ሰዎች አላህ የሚገርም ነው ልብ በሉ ለምንድነው ሁለቱን አብረው ያስተሳሰሩት ኢብራሂም አለይሂ ሰላም አንዲት ሀገር ላይ ሰላም ካለ ሰዎች ኢንቨስት ያደርጋሉ ምንም የሚፈሩት ነገር የለም ምን ይቃጠልብኛል ብሎ ምንም ፋይብሪካ ይቃጠላል አይደለም በሰላም ኢንቨስት ያደርጋል ኢንቨስት ሲያደርግ የሀገሪቱ ኢኮኖሚ እያደገ ይሄዳል ሁለቱ ተነጣጥለው የሚታዩ ነገሮች አይደሉም አብረው የሚሄዱ ናቸውና ኢብራሂም ፋር ሳይትድ ነው ነገርን አርቆ የሚመለከት ነው ያስተውላል በጣም እጅግ በጣም በጥልቀት ነው የሚያስበውና ኢኮኖሚ ያስኛል አለ ከዛ ግን የሚገርመው ነገር ምንድነው አሁን እነዚህ ነገር ያዙልኝ ፒስ ሰላም ሲደመር ፕሮስፔሪቲ a dignified state ይሰጣል ማለት ነው ኢኩዌሽኑ እንደዛ ነው ፊዚክስ ለምትማሩ ሰላም ሲደመር ልማት እኩል ይሆናል የተከበረች ሀገር ነው
ሰላም ብቻ ኖሮ ሰዎች ኢኮኖሚ ከሌላቸው አስቸጋሪ ነው በጣም ኢኮኖሚ በስቶ ሰላም ከሌለም አስቸጋሪ ነው ሁለቱም ያስፈልጋል ለዛሬ እንግዲህ ያ ጀማዓ የተዘጋጁት አዝናኝ እንደዚሁም ደግሞ አስተማሪ ቁም ነገር አዘል የሆኑ መልእክቶች እነዚህ ነበሩ ኔክስት ኢንሻአላህ በሌላ ቆንጆ ቪዲዮዎች ተመልሰን የምንገናኝ ይሆናል ሰፖርት የምታደርጉ ሰዎች ኮሜንት ላይ ሐሳብ መስጠት ሰዎች አሁንም ኮሜንት ላይ ሐሳባችሁን አስተያየታችሁን አስቀምጡልኝ ኢንሻአላህ ኔክስት በሌላ አሪፍ ቪዲዮዎች የምንገናኝ ይሆናል ለዛሬ ጨርሻለሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ